ሰላም ዛሬ በመጽሐፍ ዳሰሳችን ይዘን የመጣነው በአዳም ራዘርፎርድ የተጻፈና ለመጀመሪያ ጊዜ በ2016 የታተመውን የሁሉም ሰው አጭር ታሪክ የተሰኘ አስደናቂ መጽሐፍ ነው። መልካም ቆይታ። ወደ 400 ገጾች የሚሸፍነው መጽሐፉ በታዋቂ ሳይንስ ዘውግ ስር የሚወድቅ እና በሰው ልጅ አመጣጥ እና በዘረመል ውርስ ሚስጥራዊነት ለሚማርኩ አንባቢዎች የተዘጋጀ ነው። ርዕሰ ጉዳዩ ጥልቅ ቢሆንም የራዘርፎርድ አሳታፊና ብልሃተኛ የአጻጻፍ ስልት ለርዕሱ አዲስ የሆኑትን ጨምሮ ውስብስብ የዘረመል ጽንሰ ሐሳቦችን ለብዙ አንባቢዎች ተደራሽ ያደርገዋል። በዚህ መጽሐፍ ውስጥ ራዘርፎርድ ከ200,000 ዓመታት በፊት በአፍሪካ ውስጥ የሆሞ ሳፒየንስን ዓመታት በማሰስ እና በዓለም ዙሪያ ስደትን በመከታተል በጊዜ ሂደት መጽሐፉን ይጀምራል። አንባቢዎችን ከጥንት ዘመዶቻችን ኒያንደርታሎች ጋር ያስተዋውቃናል እና እርስ በርስ መወለድ እንዴት በጂኖም ላይ ዘላቂ አሻራ እንዳሳረፈ ይገልጸዋል። መጽሐፉ በአውሮፓ የንጉሣውያን ቤተሰብ ውስጥ የተዘበራረቁ የቤተሰብ ዛፎችን ይመረምራል። ይህም ከአንድ የቤተሰብ ዘር መራባት ምን ያህል በዘራቸው ላይ ዘላቂ የጤና ችግር እንዳመጣ ያሳያል። ከታሪካዊ ጉዞ ባሻገር መጽሐፉ እንደ ዘር ጽንሰ ሐሳብ ያሉ ጥልቅ ጭብጦችን በጥልቀት ያጠናል። የዘር ምደባዎችን በጄኔቲክ ማስረጃዎች ይሞግታል፣ እንዲሁም የሰው ልጅ ጂኖም ፕሮጀክት የገቡትን ተስፋዎች እና ገደቦችን ይመረምራል። ይህም የእኛ ጄኖቻችን ስለ ራሳችን ሊነግሩን ስለሚችሉት እና ስለማይችሉት ነገር ሚዛናዊ አመለካከትን ይሰጣል። የራዘርፎርድ ፕሮሴስ አዝናኝ እና ብርሃን ሰጪ ነው። በግልጽነትና በቀልድ ንክኪ የሚታወቅ ነው። አጻጻፉ ውስብስብ የሆኑ ሳይንሳዊ ዝርዝሮችን ወደ ማራኪ ታሪኮች ይለውጣል፣ ትረካውን ያለ ችግር እንዲፈስ ያደርገዋል። በዚህ ውስጥ ያሉት ገጸ ባህሪያት ዛሬ የተሸከምነውን የዘረመል ውርስ ሕይወታቸው እና ምርጫቸው የፈጠሩ ቅድመ አያቶቻችን ናቸው። ራዘርፎርድ እነዚህን አሃዞች ወደ ሕይወት ያመጣቸዋል፣ ለሕልውናቸው አውድ በማቅረብ እና ድርጊታቸው በትውልዶች ውስጥ እንዴት እንደሚስተጋባ ያሳያል። መቼቱ አህጉራትን እና ዘመናትን ከጥንታዊ አፍሪካዊ መልክዓ ምድሮች አንስቶ እስከ መካከለኛው ዘመን የአውሮፓ ፍርድ ቤቶች ድረስ ያከናል። የራዘርፎርድ ገለጻዎች መሳጭ ልምድን ይፈጥራሉ፣ ይህም አንባቢዎች በሰው ልጅ ዝግመተ ለውጥ ላይ ተጽዕኖ ያሳደሩትን የተለያዩ አካባቢዎችን እንዲያስቡ ያስችላቸዋል። የመጽሐፉ አንዱ ጥንካሬ ውስብስብ የጄኔቲክ ጽንሰ ሐሳቦችን ሳያቃልል የመለየት ችሎታው ነው። ነገር ግን ለአንዳንድ አንባቢዎች እንደ ኒያንደርታሎች ዝርዝር አሰሳ ያሉ የተወሰኑ የመጽሐፍ ክፍሎችን ትንሽ ሊረዝሙ ይችላሉ። ይህንን መጽሐፍ ማንበብ ብሩህ ተሞክሮ ነበር። ስለ የጋራ ቅርሶቻችን የሚያስደንቅ ስሜት ይቀሰቅሳልና በሁሉም ሰዎች እርስ በርስ መተሳሰር ላይ እንዲያሰላስል ያደርጋል። ከሌሎች ታዋቂ የሳይንስ መጽሐፍት ጋር ሲወዳደር የራዘርፎርድ ሥራ የዘረመል ሳይንስን ከሰው ታሪኮች ጋር በማገናኘት ጎልቶ ይታያል። ከብዙ ቴክኒካል ወይም ዳታ ከባድ ጽሑፎች የሚለይ አዲስ እይታን ያቀርባል። በመጽሐፉ ውስጥ አንባቢዎች የሚከተሉትን 10 ቁም ነገሮች እና ግንዛቤዎችን ማግኘት ይችላሉ። 1. ልዩነትን ተቀበል። የጄኔቲክ አወቃቀራችንን መረዳታችን በሰዎች መካከል ያለውን ጥልቅ ትስስር ያሳያል፣ ይህም ለልዩነት ያለንን አድናቆት ያበረታታል። 2. የጥያቄ ግምቶች ጄኔቲክስ ያስተምረናል፣ እንደ ዘር ያሉ ብዙ የማህበረሰብ ግንባታዎች ባዮሎጂያዊ መሰረት እንደሌላቸው፣ ይህም ቀድሞ የታሰበውን ሐሳብ እንድንቃወም ይገፋፋናል። 3. እሶት ኢንተርዲሲፕሊናዊ ትምህርት የጄኔቲክስ ታሪክ እና አንትሮፖሎጂ መጋጠሚያ ስለ ሰው ልጅ ያለንን ግንዛቤ ያበለጽጋል። 4. ለውስብስብነት ዕውቅና ይስጡ። የሰዎች ባህሪያት በብዙ ምክንያቶች ተጽዕኖ ይደረግባቸዋል፣ ይህም ሰዎች ከመጠን በላይ ለመረዳት ቀላል እንዳይሆኑ ዳርጓቸዋል። 5. በማወቅ ጉጉት ይቆዩ። መጽሐፉ በየጊዜው እየተሻሻለ የመጣው የዘረመል መስክ መማር ቀጣይነት ያለው ጉዞ መሆኑን ያስታውሰናል። 6. በዘር ሐረግ ላይ ማሰላሰል የዘረመል ያለፈ ዘመናችንን ማሰስ ስለ ግላዊ ማንነት እና ቅርስ ግንዛቤን ይሰጣል። 7. የሳይንስ ግንኙነትን ማድነቅ ውጤታማ የሆነ ተረት አተረጓጎም ውስብስብ ጉዳዮችን ተደራሽ እና አሳታፊ ያደርጋል። 8. የተጋራ ሰብአዊነትን እወቅ። የእኛ የዘረመል መመሳሰሎች ከልዩነቶቻቸው ይልቃል፣ በሰዎች መካከል የጋራ አቋምን ያሳያል። 9. ገደቦችን ይረዱ። ጄኔቲክስ ጠቃሚ መረጃን ሲያቀርብ ዕጣ ፈንታን አይወስንም፣ የአካባቢን እና ምርጫን ሚና ያጎላል። 10. የሥነ ምግባር ታሳቢዎችን ያስተዋውቁ። በጄኔቲክስ ውስጥ ያሉ እድገቶች ስለ ሥነ ምግባርና የህብረተሰብ ተጽዕኖ አሳቢ የሆኑ ውይይቶችን ያስገድዳሉ። በማጠቃለያው የሁሉም ሰው አጭር ታሪክ ከታሪክ እና ከግል ታሪኮች ጋር የተቆራኘ የሰው ልጅ ዘረመል ስለ ዲኤንኤ ጥናት ለመረዳት ያደርጋል። ሁላችንንም የሚያገናኙትን የጄኔቲክ ክሮች ስለ ዲኤንኤ ለመረዳት ለሚፈልጉ ሁሉ ይህን ሰላም